በዚህ ሰዓት አሜሪካ በታሪኳ እስከዛሬ ካደረገቻቸው ጦርነቶች በአጠቃላይ በታሪኳ እንደዚህ በአጭር ቀን እንደ ከፍተኛ የሆነ ኪሳራ አጋጥሟት አያውቅም። በዚህ በአጭር ጊዜ ውስጥ ማለትም በአንድ ሳምንት ብቻ አሜሪካ ያወጣችውና እየደረሰባት ያለው ኪሳራ እና ጉዳቶች እስከዛሬ ካደረገችው ጦርነት ኢቭን በኢራቅ የሚሆን በአፍጋኒስታን ማለት ነው። በዚህ በአጭር ጊዜ 13 ወታደሮች ሲሞቱባት ወደ 147 የሚሆኑ ወታደሮች ደግሞ ቆስለውባታል። 3 ኤፍ-15 ዘመናዊ የጦር ጀቶች እንዲሁ በኳታር በስተት ተመተው ወድቀዋል ተብሏል። አንድ ኤም9 ራፕተር ድሮንም እንደዚሁ ወድቋል። እንዲሁም በቢሊዮን ዶላር የሚያወጡ እንደዚህ ሳትኮም የመገናኛ ሲስተሞችም በዚሁ በጦርነቱ ወቅት ወድሞባታል ማለት ነው። የጦር አውሮፕላን ተሸካሚ መርከብ ደግሞ በእሳት ተያይዞ እንደዚሁ ከባድ ጉዳት ደርሶበታል ተብሏል። ትላንት ማታ ደግሞ ኬሲ 135 የተባለ የነዳጅ መቅጃ ትልቅ አውሮፕላን እንደዚሁ ሲከሰከስ በአጠቃላይ በግምት አሜሪካ ወደ 130 ቢሊዮን ዶላር አካባቢ በአጭር ጊዜ ውስጥ አታለች። ከወደ ኢራቅ የተሰማው ደግሞ የአሜሪካ የሆነ የወታደራዊ አውሮፕላን እስካሁን በግልጽ ባልታወቀ ምክንያት መውደቁ ነው የተሰማው። ይህ የጦር አውሮፕላን በጣም ትልቅ ሲሆን እንግዲህ በዚህ አውሮፕላን ውስጥ የነበሩ ወደ 6 የሚሆኑ ክሮች ነበሩ። እነሱ በአጠቃላይ ሞተዋል። እንግዲህ ይህ እንዴት ሆነ የሚለው ነገር እስካሁን እያነጋገረ ይገኛል። ምክንያቱም ስለ አውሮፕላኑ አደጋ የሚወጡት መረጃዎች በጣም የተጣረሱ ናቸው። የአውሮፕላኑ አደጋ ምክንያት ሁለት የተለያዩ መረጃዎች ናቸው እስካሁን እየወጡ ያሉት ከሁለት ወገን። በአንዱ በኩል የአሜሪካ ሴንትራል ኮማንድ ያወጣው ሲሆን በሌላኛው ወገን ደግሞ እንደዚሁ በኢራን የሚደገፉ የኢራቅ ሚሊሻዎች ያወጡት ነው። ምንድነው በትክክል የተፈጠረው የሚለውን ላስረዳችሁ። ማነውስ አውሮፕላኑ የጣለው የሚለው እስካሁን አልታወቀም። ግን ከጦር አውሮፕላኑ ምንነት ልጀምርላችሁ። ኬሲ 135 የስትራቶ ታንከር ይባላል። የአሜሪካ ጦር ረዘም ያለ የአየር ላይ ግዳጅ ሲኖርበት ተዋጊ ጀቶቹና እንደዚሁም ቦይንግ አውሮፕላኖቹ እንደዚህ ደብዳቤዎቹ በአየር ላይ ነዳጅ እንደዚሁ ይቀዳላቸዋል። የአየር ላይ ነዳጅ ማደያ በሉት አውሮፕላኑን። ይህ አውሮፕላን አሜሪካ ለምታደርጋቸው ጦርነቶች የአየር የበላይነት እንዲኖራት ከሚረዱ በጣም የጀርባ አጥንት ከሆኑ አውሮፕላኖች አንዱ ከመሆኑ የተነሳ የአሜሪካ የጦር ኃይል ላይ ከባድ ኪሳራ ነው ደርሷል እየተባለ ያለው። አውሮፕላኑ የተከሰከሰው በዚህ በምዕራብ ኢራቅ ክፍል ሲሆን እዛ አካባቢ ደግሞ በኢራን የሚደገፉ ሚሊሻዎች የሚንቀሳቀሱበት ስፍራ ነው። ይህ የሚሊሻ የኢስላሚክ ሪፐብሊክ ኦፍ ኢራቅ ይባላል። እናም ይህ ታጣቂ ቡድን እስራኤልና አሜሪካ ጦርነቱን በኢራን ላይ ሲጀምሩ ይህ ግሩፕ እንግዲህ በአሜሪካ የጦር ቤዞች ላይ በተለይ ኢራቅ በሚገኙ የጦር ቤዞች ላይ በድሮን እና እንደዚሁም በከፍተኛ ቁጥር ባላቸው ሮኬቶች ድብደባ ሲያካሄድ ነበረ። አይአርጂሲ ማለት ኢራን ሪቮሉሽን ጋርድ ኮርፕ የሚባለውና የኢራን የመገናኛ ብዙሃን አውሮፕላኑን መተነዋል ብለው እያወሩ ነው። ቢሉም ግን የአሜሪካው መስሪያ ቤት ዩኤስ ሴንትራል ኮማንድ የሚባለው እንዳስታወቀው አውሮፕላኑ እንኳን ተመቶ ሊወድቅ እንደዚሁም አልተተኮሰበትም። እየበረረ የነበረውም በወዳጅ ሀገር ክልል ነበረ። ይልቁንስ በተፈጠረ የቴክኒክ ስህተት ነው አውሮፕላኑ የወደቀው ሲል በመግለጫ እንደዚህ በድረገጹ አስታውቋል። በሌላ በኩል ደግሞ በኢራን የሚደገፉት ሚሊሻዎች ደግሞ የጣልነው እኛ ነን ሲሉ የአርጂሲ ማለት የኢራን ሪቮሉሽን ጋርድ ኮርፕ ደግሞ ወዳጆቻችን የሰጠናቸውን መሳሪያ በመጠቀም የአሜሪካ የጦር ኃይል የሚጠቀምበትን ነዳጅ ታንከር አውሮፕላን ጥለናል ብለዋል። ሆኖም እስካሁን ትክክለኛውን መንስኤ የአደጋውን መንስኤ ለማግኘት ያው ምርመራው እንደቀጠለ ነው። ብቻ በወቅቱ ሁለት አውሮፕላን አብረው በግዳጅ ላይ ነበሩ፣ ተመሳሳይ ታንከሮች። ነገር ግን አንደኛው ሲከሰከስ ሌላኛው በሰላም ማረፉ ነው እየተገለጸ ያለው። በሌላ በኩል ደግሞ ዶናልድ ትራምፕ ተጨማሪ 5000 የሚሆኑ የአሜሪካ የጦር ኃይል አባላትና ድጋፍ ሰጪ ሰዎችን ኤፒክ ፉሪ ብለው ለሰየሙት በኢራን ላይ ለከፈቱት ጦርነት ያግዝ ዘንድ ወደ መካከለኛው ምስራቅ እየላኩ ይገኛሉ።
አድማጮች እናንተ ማን አውሮፕላኑን የጣለው ይመስላችኋል? በምን ምክንያት የወደቀ ይመስላችኋል? በኮሜንት ላይ አሳውቁኝ ያላችሁን ግምት ማለት ነው። አብራችሁ የነበርኩት አቤል ወርቁ ነኝ። ጤና ይስጥልኝ።